በህንድ በበረዷማው የሂማሊያ ተራራማ ዳርቻዎች ከዘመናዊው ዓለም እይታ ርቆ የሚኖር አንድ ማህበረሰብ አለ። በዚህ አካባቢ ኪራን የተባለች ሴት ለሶስት ወንድማማቾች ተድራ ትኖራለች። ይህ ጆጂርዳ በመባል የሚታወቀው የጋብቻ ስርዓት ብዙ ወንድማማቾች አንዲትን ሴት በጋራ የሚያገቡበት ሲሆን ለብዙ ዘመናት የቆየ ባህል ነው። ለመሆኑ አንዲት ሴት ሶስት ወንድማማቾችን በአንድ ላይ እንድታገባ ያስገደዳቸው ሚስጥር ምን ይሆን? ይህስ ቤተሰብ እንዴት በሰላም አብሮ ሊኖር ይችላል? ወደ አድማስ በሰላም መጣችሁ። ዛሬ ደግሞ አድማሳችንን አስፍተን ወደ ህንድ በመጓዝ አንዲት ሴት ሁለትና ከዚያ በላይ ወንድማማቾችን የምታገባበትን ጆጂርዳ የተሰኘውን የጋብቻ ስርዓት እንመለከታለን። በአይነቱ ልዩ የሆነው የዛሬው ዝግጅታችን እነሆ ጀመረ። ይህ ስርዓት በአካባቢው ማህበረሰብ ዘንድ እንደ እንግዳ ነገር የማይታይ ቢሆንም ከውጪ ሆነን ለምንመለከተው ለእኛ ግን ሊያስገርም ይችላል። ኪራን እንደምትናገረው ከሆነ ይህ የእነሱ ባህል በመሆኑ ሰዎች በጥሩ ጎኑ ሊመለከቱት ይገባል እንጂ መጥፎ ነገር ሊናገሩ አይገባም። ሶስቱንም ባሎቼን አንድም ነገር ሳላጎልባቸው በአግባቡ እየተንከባከብኩና ፍቅር እየሰጠሁ ነው ትላለች። ወንድማማቾቹ ይህን የጋብቻ ስርዓት የሚመርጡበት ዋናው ምክንያት ቤተሰባቸውን መሬት ላለመከፋፈልና ሀብታቸውን በአንድ ላይ ለማቆየት በማሰብ ነው። በተራራማው አካባቢ የሚገኘው የእርሻ መሬት በጣም አነስተኛ በመሆኑ ወንድማማቾች ተለያይተው ቢያገቡና መሬቱን ቢከፋፈሉት ኑሯቸው አስቸጋሪ እንደሚሆን ያምናሉ። ለዚህም አንዲት ሴት በጋራ በማግባት ተከባብረውና ተዋደው በፍቅር ይኖራሉ። ሪታኒ ዴቭ የተባሉ ሌላ አዛውንት ደግሞ ከ35 ዓመታት በፊት ለሁለት ወንድማማቾች ተድረው እንደመጡና ይህም ቤተሰቡን አንድ አድርጎ ለማቆየት እንደረዳቸው በልበ ሙሉነት ይገልጻሉ። በዚህ የጋብቻ ስርዓት ውስጥ የሴቷ ፈቃደኝነት ትልቅ ቦታ ይሰጠዋል። ጋብቻው ከመፈጸሙ በፊት የልጁ ቤተሰቦች የጋብቻ ጥያቄ ይዘው ሲመጡ ሴቷ ወንድማማቾቹን ለማግባት ፈቃደኛ መሆን አለመሆኗ ይጠየቃል። ያለምንም ማስገደድ በራሷ ምርጫና ፈቃድ ብቻ ነው ጋብቻው የሚከናወነው። በትዳር ውስጥም ወንድማማቾቹ የቤት ውስጥና የውጭ ስራዎችን ተከፋፍለው በመስራት በሰላም አብረው ይኖራሉ። የሴትና የወንድ ስራ ብሎ ክፍፍልም የለም። ምግብ ማብሰልም ሆነ ከብቶችን መንከባከብ በጋራ የሚሰራ ስራ ነው። ይሁን እንጂ አሁን ባለው ዘመን ልጆች ለትምህርት ወደ ከተማ ሲሄዱ የተለያዩ ተግዳሮቶች ይገጥሟቸዋል። ትልቁ ችግር የሚከሰተው እዚህ ጋር ነው። ሚስት ከሶስቱም ባሎቿ ጋር ግንኙነት ብታደርግም ከአንዱ መጸነሷ አይቀርም። ነገር ግን የተወለደው ልጅ አድጎ ትምህርት ቤት ሲመዘገብ የአንዱን አባት ስም ብቻ እንዲጠቀም ስለሚገደድና ከሶስቱ አባቱ የትኛውን ስም መጠቀም እንዳለበት ግራም ይገባዋል። ከውጪው ማህበረሰብ ዘንድም ሁለት አባትና አንድ እናት አላችሁ የሚል ትችትና ስላቅ ስለሚበዛባቸው ለስነ ልቦና ጫናም ይዳረጋሉ። ቢሆንም ግን ማህበረሰቡ ይህ የጥንት ማንነታቸውና የመዳን ስልታቸው እንደሆነም ያምናል። ይህ ባህል የተጀመረበት ሌላው ምክንያት ቀደም ባሉ ጊዜያት ትራንስፖርት አገልግሎት ባለመኖሩ ወንድማማቾች ለንግድና ለስራ ርቀው በሚሄዱበት ወቅት ዳራቸውና ቤተሰባቸው እንዳይበተን ለማድረግ ነው። አንዱ ባል ለረጅም ጊዜ ከቤት ቢርቅም ወይም ቢሞት እንኳን ሌላኛው ወንድም ሚስቱን በማስደሰትና ልጆቹን በመንከባከብ ኃላፊነቱን ይወጣል። ዛሬ ወደ ተራራማው አካባቢ መንገዶችና ቴክኖሎጂዎች እየገቡ በመሆናቸው ይህ ባህል ወደፊት ይቀጥል ወይም አይቀጥል እርግጠኛ መሆን ባይቻልም እነዚህ ማህበረሰቦች ግን ይህ መደበኛ የህይወት መንገዳቸው ነው። ይህ በሂማሊያ ተራራማ ዳርቻዎች የሚፈጸመው ጆጂርዳ የተሰኘው የጋብቻ ስርዓት እንደኛ ላለ ጠንካራ የሃይማኖትና የቤተሰብ እሴት ላለው ማህበረሰብ ግራሞትን የሚፈጥር ነው። አንዲት ሴት ከአንድ በላይ ወንድማማቾችን በአንድ ላይ አግብታ መኖሯ በብዙዎች ዘንድ እንዴት ሊሆን ይችላል የሚል የሞራልና የህሊና ጥያቄን ማስነሳቱ አይቀሬ ነው። ሆኖም ይህ ታሪክ የሰው ልጅ በተለያዩ የዓለም ክፍሎች ስላለው የተለየ እምነትና እኛ ነውር ብለን የምንፈርጀው ነገሮች ለሌላው ማህበረሰብ ደግሞ የመዳኛ ስልት ሊሆኑ እንደሚችሉ ትልቅ ማሳያ ነው።
ይህ ታሪክ የሚያሳየን የሰው ልጅ በተለያዩ አስቸጋሪ ተፈጥሯዊ ሁኔታዎች ውስጥ ሕይወቱን ለማስቀጠል የሚቀይሳቸውን የተለያዩ የማህበራዊ መዋቅር ስልቶችን ነው። በሂማሊያ ተራሮች ያለው የመሬት እጥረትና የተገለለ አካባቢ መሆን ይህንን ለየት ያለ የጋብቻ ስርዓት ለዘመናት እንዲቆይ አስችሎታል። የዛሬው ዝግጅታችን ይህንን ይመስል ነበር። ለእናንተ ለውድ ተመልካቾቻችን የማንፈነቅለው ድንጋይ የማንወጣው ተራራ የለምና ምን እንጨምር ምን ጎደለ ሀሳባችሁን በኮሜንት አጋሩን። ለቻናላችን አዲስ የሆናችሁ ደግሞ እንዲህ ያሉ መረጃዎችና ትንታኔዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። የቪዲዮውን ይዘት ከወደዳችሁት ላይክ ማድረጋችሁንና ለወዳጆቻችሁ ማጋራታችሁን እንዳትረሱ። የሚቀጥለው ፕሮግራም በሌላ አስገራሚ ርዕስ እስክንገናኝ ድረስ ቸርን ሰንብት።